ሰላም ጤና ይስጥልን በመላው ዓለም የምትገኙ አድማጭ ተመልካቾቻችን ከዓለም አቀፍ ፋኖ ሚዲያ በየሳምንቱ ወደ እናንተ የሚደርሰው የህልውናችን ዝግጅት እነሆ ዛሬም ጀምሯል። በዕለተ ሐሙስ ህዳር 11 ቀን 2018 ዓ.ም ወደ እናንተ ጆሮ የሚደርሰው የህልውናችን ዝግጅት በወቅታዊ ጉዳዮች ላይ በአማራ የህልውና ትግል ምን አዳዲስ ነገሮች አሉ፣ ምን ወቅታዊ ሁነቶች አሉ፣ በአገር አቀፍ ደረጃም በዛሬው ወቅታዊ ጉዳያችን የምንዳስሰው ነው የሚሆነው። እኔ ወንዳለ ቢከስና ነጻነት ጫና ያለው አብረናችሁ ቆይታ እናደርጋለን። ከወቅታዊ የውይይት አጀንዳችን መካከል በዋናነት ትኩረት የምናደርገው ቢቢሲ ያወጣውን ዘገባ ተከትሎ በርካታ ሴቶችና ህጻናት መደፈራቸውን ያወገዙ ተቋማትና ከዚያ በኋላ ማን ምን አለ የሚለውን በተወሰነ መልኩ እናነሳለን። ወደ አድማጭ ተመልካቾች ከዚህ ባሻገር ከሰሞኑ ከፍተኛ መነጋገሪያ የሆነው የዩኒቨርሲቲዎች ተቃውሞ እንደዚሁም የትምህርት ሚኒስቴር መመሪያ ጉዳይም አንደኛው ርዕሰ ጉዳያችን ይሆናል። ሌሎች ወቅታዊ ጉዳዮችንም እያነሳን ከእናንተ ጋር ወቅታዊ ውይይት እናደርጋለን። እኔና ነጻነት ጫን ያለውን እንቀጥላለን። ወደ አድማጭ ተመልካቾች እናንተም እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት ጋብዘናቸዋል። ጤና ይስጥልን ነጻነት፣ በቀጥታ ስልክ መስመራችን ነው የምትገኘው። ቀደም ሲል አድማጭ ተመልካቾች ያስተዋወቅናቸውን ወቅታዊ ሁነቶች እየተነጋገርን ቆይታ እናደርጋለን። በአንተ በኩል መነሳት አለባቸው የምትላቸው ጉዳዮች ካሉ እነሱን ንገረና ወደ ውይይታችን እንሸጋገርን። መልካም ጤና ይስጥልኝ ወንዳለ፣ እንደምሰነበታችሁ። ያው ከሰሞኑ የአማራ ፋኖ ብሔራዊ ኃይል በአራቱም ማዕዘናት ያደረጋቸው ድሎችን እንዲሁም የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እያደረገ ያለው የማሻሻያ ወታደራዊ አደረጃጀትን እንመለከታለን። ከዛ ባሻገር እንግዲህ የኦህዴድ ብልጽግና የነ ሽመልስ አብዲሳ በኦሮሚያ ክልል ከሚገኙ ተፎካካሪ ፓርቲዎች ጋር ምክክርና ውይይት ሊያደርግ ነው። የሚያደርገው ውይይትና ምክክር ደግሞ ታላቋን ኦሮሚያ በመገንባት ሂደቱ ውስጥ እነዚህ ተፎካካሪ ፓርቲዎች ራሳቸውን አሻራ እንዲያስቀምጡ ነው። ይህንንም በስፋት እንመለከተዋለን። እነ መራራ ጉዲናም ከዚህ ጥሪ ማግስት ደብዳቤ አስገብተዋል ለሽመልስ አብዲሳ እንወያይ የሚል። ይህንንም በሰፊው እያነሳን ቆይታ እናደርጋለን። ከዛ ባሻገር ደግሞ ትምህርት ሚኒስቴር ያወጣው መመሪያን ተከትሎ እንግዲህ በትምህርት በዩኒቨርሲቲ ተማሪዎች ላይ ከፍተኛ የሆነ የተቃውሞ ሰልፍ እየተካሄደ ነው የሚገኝ በሁሉም በሀገሪቱ ክፍሎች ማለት ነው። ይህንን ተከትሎም እንግዲህ የአንዳንድ ግለሰቦች ተቋምን በመወከል ህዝብን እንደ ህዝብ የመውቀስ ነገርም ሲያደርጉ ተመልክተናል በተለያዩ ማህበራዊ ሚዲያዎች። ይህንንም እያነሳን ቆይታ እናደርጋለን። ወንዳለ መልካም አመሰግናለሁ። ጥሩ ነጥቦችን አንስተሃል። የዛሬ የወቅታዊ ጉዳይ የውይይታችን አካል ይሆናሉ። ስለዚህ ቀደም አድርገን ለአድማጭ ተመልካቾቻችንም ወቅታዊ የአማራ ፋኖ የህልውና ትንቅንቅ ድሎች፣ ውጤቶች ምን ይመስላሉ የሚለውን በተወሰነ መልኩ እንደማጠቃለያ አድርገን እናድርሳቸው። ምክንያቱም በየዕለቱ በመዋዕለ ፋኖ ዜና ጥንቅራችን ሽፋን እየሰጠነው ነው። ይሁንና ግን ሰሞኑን ጠቅለል ብሎ በአራቱ ማዕዘናት የነበሩ የአውደ ውጊያ ውሎች ምን ይመስላሉ የሚለውን ከዚህ ብንጀምር መልካም ነው። ነጻነት መቀጠል ትችላለህ። መልካም። የአማራ ፋኖ ብሔራዊ ኃይል በአራቱ ማዕዘናት ከፍተኛ ትንቅንቅ እያደረገ በርካታ ድሎችን እያስመዘገበ ነው የሚገኘው። ከሰሞኑ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ የሶስተኛ ራስ አሞራው ውብነህ ኮርና የአራተኛ ደጃዝማች ኮር በቀጠናው ታላቅ ተጋድሎ አድርገው ድል ተቀዳጅተዋል። በተለይ የራስ አሞራው ውብነህ ሶስተኛ ኮር በሰሜን ጎንደር አጅሬ፣ ጃኑራ፣ አንቃሽና በአዳርቃይ ዛሬማ ከፍተኛ ትንቅንቅ በማድረግ ሁለት ያገዛዙን ብልጽግና ክፍለ ጦር ሰራዊት መበተኑ ይታወሳል። በተለይ ላለፉት 3 ቀናት በዚህ አካባቢ ተከታታይ አውደ ውጊያዎች ተደርገው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ የራስ አሞራው ውብነህ ሶስተኛ ኮር ታላቅ ድል ተጎናጽፏል። በአጅሬ፣ በጃኖራ እንዲሁም በአንቃሽና በአዳርቃይ በዛሬማ የተደረገው አውደ ውጊያ ከፍተኛ ድል የተገኘበትና በርካታ ሰራዊት የተበተነበት ነው። በዚህ አካባቢ እንግዲህ እንደሚታወቀው ላለፉት ጥቅምት 16 እስከ አሁን ህዳር 11 ጀምሮ ላለፉት 1 ወራት ከፍተኛ ትንቅንቅ የተደረገበት ነው። የድብ ጠለም ተከዜ ክፍለ ጦር እስካሁን ድረስ ያለ ረፍት እየተዋጋበት ያለው፣ በዚሁም የጭና ክፍለ ጦር ከድብ ጠለም ተከዜ ክፍለ ጦር ጋር በመሆን በቅንጅት የሚያደርጉት ተጋድሎ አሁንም እየተደረገ ነው የሚገኝ። አገዛዙ ብልጽግና በዚህ አካባቢ ያሰማራው ሰራዊት በፋኖ ከፍተኛ ምትን አስተናግዶ
ወደ ደባርቅ ተቀምጦ ተመልሷል። እንደሚታወቀው አገዛዙ ብልጽግና 11ኛ እዙን አቋቁሟል። እንግዲህ 10ኛው እዝ በደባርቅ ነው የመቀመጫውን ያደረገው። ይህ አዲስ የተመሰረተው እዝም ሰሜን ጎንደርን በሙሉ ሸፍኖ የሚንቀሳቀስ ኃይል ነው። ይህ ኃይል ግን ከጅምሩ መፈራረሱ ነው እየተገለጸ የሚገኘው። አዲሱ 11ኛ እዝ እንግዲህ በአርበኛ ሰፈር መለሰ የሚመራው የቀጠናው ፋኖ ይህንን 11ኛ እዝ በማፈራረስ በኩል የተሰጠውን ተልዕኮ በሚገባ ፈጽሟል የፋኖ ሰራዊት። ይህም እንግዲህ አኩሪ ድልና ጀብድ ነው። በተለይ በአጅሬ በጃኖራና በአንቃሽ የተሰራው ጀብድ ከስካሁኑ ለየት ያለና ከፍተኛ ቁጥር ያለው የአገዛዙ ብልጽግና ሰራዊት የተደመሰሰበት ነው። በርካታ ሰብአዊና ቁሳዊ ኪሳራ ደርሶበታል የአገዛዙ ጥምር ጦር ኃይል። ይህን ተከትሎ እንግዲህ የአዲሱን እዝ ለማጠናከር እንደገና ጥሪ ተደርጓል። ከአሉ ሁሉም 9 እዞች ሰራዊት የማሰባሰብ ስራ እየተሰራ እንደሆነ መረጃዎች ደርሰውናል። ይህን ያደረገው የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ራስ አሞራው ውብነህ 3ኛ ኮር አዲሱን ኃይል ሙሉ በሙሉ በሚባል ደረጃ ማዳከሙን ተከትሎ ነው። በዚህም እንግዲህ ምስጋና የሚገባቸው እንደና አርበኛ ሰፈር መለሰ በዚህ እድሜያቸው የቀጠናውን ፋኖ በማደራጀት መልሶ በመገንባት የማሻሻያ ስራዎችን በመስራት እንዲሁም አንዳንድ አስታራቂ ሀሳቦችን ይዞ በፋኖ ሰራዊት ውስጥ በመግባት ወንድማማችነትን በማጠናከር ትልቅ ድል እያስመዘገቡ ነው የሚገኙት አባት አርበኞች። በዚህ ልክ እየተዋጉ እያዋጉ መገኘታቸው እጅግ በጣም የሚያስደስት ነው እና ይህንንም ቀጠና ከሌሎች አርበኞች ጋር በጋራ በመሆን ታላቅ ድል እንዲፈጸም የአንበሳውን ድርሻ ይወስዳሉ። አባት አርበኞች ምክር ቤት አባል አርበኛ ሰፈር መለሰ በተለይ የድብጣለም ተከዜ ክፍለ ጦር አዳርቃይ ዛሬማንና እስከ ደባርቅ ዙሪያ ያለውን ቀጠና ሸፍኖ በርካታ ስራዎችን እንዲሰራ በርካታ ወደውዮችን በማድረግ ከፍተኛ ድል እንዲቀዳጅ አድርገዋል። ከዛ ባሻገር እስከ አጅሬ ጃኖራ ድረስ በመዝለቅ በዛ አካባቢ የፋኖ ሰራዊትን በማደራጀት የመልሶ ግንባታን ሂደትን በማጠናከር ትልቅ ስራ ሰርተዋል። ያ ስራቸው ከሰሞኑ ወደ አውደውያ ተገብቶ ጥሩ ውጤት ማምጣቱ የሚታወስ ነው። ሌላው በዚሁ በአራተኛ ደጃዝማች ኮር በአርማጮ የደፈጣ ጥቃቶች ተደርገዋል። በወልቃይትና በአርማጮ ታች አርማጮ ሙሴባም በተደረጉ የደፈጣ ጥቃቶች የአራተኛ ደጃዝማች ኮር ተከዜ ክፍለ ጦርና ረመጡ ደጀን ክፍለ ጦር እንዲሁም ሌሎችም የኮሩ ክፍለ ጦሮች በጥምረት በወሰዱት የደፈጣ ጥቃት ነው በርካታ ቁጥር ያለ አገዛዙ ጥምር ጦር የተደመሰሰ። በዚህም እንግዲህ አሁን በደረሰን መረጃ መሰረት 30 የሚደርስ የጥምር ጦሩ ሰራዊት ሙት የተደረገበት በርካታ ደግሞ ቁስለኛው ነው ወደ ሁመራ ሆስፒታልና ሌሎችም ሆስፒታሎች ሕክምና እየተደረገለት እንደሚገኝ ከኮሩ ህዝብ ግንኙነት መምሪያ እንዲሁም ከክፍለ ጦር ህዝብ ግንኙነት መምሪያ ያገኘነው መረጃ ያመላክታል ማለት ነው። በጎጃምም እንግዲህ የደፈጣ ጥቃቶች ተጠናክረው ቀጥለዋል። ከዛ ባሻገር ግን ስቦ ማስከዳት መሩ ተጠናክሮ ቀጥሏል። በርካታ ሰራዊትም እጅ እየሰጠ ነው የሚገኝ። በትናንትናው ዕለትና በዛሬው በርካታ ቁጥር ያለ የሚሊሻ አድማ ብተናና የመከላከያ ሰራዊት ለፋኖ እጅ እየሰጠ ነው የሚገኝ። የስቦ ማስከዳቱ መርህና የመልሶ ማደራጀት ማሻሻያው በጎጃም ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስዝ ምዕራብ አማራ ቀጠና ማለት ነው እጅግ በጣም አስደማሚ የመልሶ ማደራጀት ስራ እየሰራ ነው የሚገኝ። ከዚህ ስራ ጎን ለጎን ደግሞ አውደ ውጊያዎች ይካሄዳሉ። የስቦ ማስከዳት መርሁም እየተካሄደ በርካታ ውጤቶች ተገኝተውበታል። በሸዋ ቀጠናም ውጊያዎች ተደርገዋል። በሳምንቱ በተለይ ከምንጃር ሸንኮራ ወደ በረት ወረዳ አገዛዙ ብልጽግና ሬሽን ጭኖ በሚንቀሳቀስበት ወቅት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ የከሰም ኮር የቡልጋ ክፍለ ጦር በወሰዱት የደፈጣ ጥቃት ሬሽን በጫነው ተሽከርካሪ ላይ ከፍተኛ የሆነ ቁሳዊ ጉዳት አድርሰዋል። በርካታ የአገዛዙ ብልጽግና ጥምር ጦር ሰራዊትም ሙትና ቁስለኛ ተደርጓል። ሰብአዊ ኪሳራውም እንደ ቁሳዊ ኪሳራው ከፍተኛ ውድመት አድርሷል ማለት ነው በአገዛዙ ብልጽግና ሰራዊት በኩል። ይህን ተከትሎ አገዛዙ ብልጽግና አፈሙዝን በአፈሙዝ መመለስ ሲሳነው ወይም የፋኖ የደፈጣ ጥቃት የከበደው በማህበረሰቡ ላይ ከፍተኛ የሆነ ጉዳት አድርሷል። በተለይ ማህበራዊ ተቋማት ላይ ከፍተኛ ጉዳት እንዳደረሰ ነው ከቦታው የደረሰን መረጃ የሚያመላክተው። ትምህርት ቤት ላይም በከባድ መሳሪያ የታገዘ ጥቃት ፈጽሞ ውድመት ደርሷል። ከዛ ባሻገር በአርሶ አደሩ ሰብር ላይም እንደዚሁ ውድመት ማድረሱንና ከፍተኛ ቁሳዊ ኪሳራ ማድረሱን መረጃዎች ደርሰውናል። ይህ በእንዲህ እንዳለ እንግዲህ በዚሁ በዳዋ ጨፌ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ አጼ ዘርዓ ያዕቆብ ኮር ዳዋ ጨፌ ተብሎ በሚጠራው አካባቢ በወሰደው የደፈጣ ጥቃትና የጨበጣ አውደ ውጊያ
በርካታ ድሎች ተገኝተውበታል ማለት ነው። የቡድን መሳሪያን ጨምሮ የነፍስ ወከፍ ክላሽንኮቭ መሳሪያ ምርኮ የተደረገበት አውደ ውጊያ ነው። ይሄም ምርኮ የተገኘበት አውደ ውጊያ ነው። በዚህም እንግዲህ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ በሁሉም ቀጠናዎች ሰራዊቱ ድል እያስመዘገበ ቀጥሏል። ከዛ ባሻገርም እንግዲህ እንደሚታወቀው ከሰም ኮር በቅርቡ እየተደራጀ ኮር ነው። በዚህ ኮር ውስጥ ያለውም ቡልጋ ክፍለ ጦር የወሰደው እና በደፈጣ ጥቃት ያመጣው ውጤት በእጅጉ የሚበረታታ ነው። በሸዋ ቀጠና የነበሩ ድሎችና ውጤቶች እነዚህን ይመስላሉ። በወሎ ቀጠናም እንግዲህ የደፈጣ ጥቃቶች የስቦ ማስከዳቱ መርህ ተጠናክሮ ቀጥሏል ማለት ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በተለያዩ ቀጠናዎች በመንቀሳቀስ ድል እያስመዘገበ ነው የሚገኝ። የደጋው መብረቁ ክፍለ ጦር የደጋው መብረቁ ኮር እንግዲህ ከተመሰረተ ቅርብ ጊዜ ወዲህ በሰሜኑ የወሎ ክፍል በተለይ ደጋማው አካባቢ እየተንቀሳቀሰ በርካታ ድሎችን እያስመዘገበ ነው የሚገኝ። ከዛ ባሻገር ደግሞ የጄኔራል አሳምነው ጽጌ ላስታ ኮር ግዙፉ ላስታ ኮር የአገዛዙን ብልጽግና ቀንደኛ የሻለቃ አመራር በቁጥጥር ስር በመዋል ትልቅ ታሪካዊ ድል ያስመዘገበበት ይህ ሻለቃ አመራር እንግዲህ አማራን በሙሉ ጥቁር ልብስ አስለብሰዋለሁ እያለ ሲሳለቅ የነበረ እጅግ በጣም አደገኛ ቀንዳም ባንዳ በጀግኖቹ የጄኔራል ላስታ አሳምነው ጽጌ ኮር ቁጥጥር ስር ውሎ ለአድማጭ ተመልካቾቻችንን በወቅቱኛ ይፋ ያደረግንበት ሁኔታ ይህም እንግዲህ የአገዛዙ ብልጽግና ጥምር ጦር ሰራዊት እየፈራረሰ ቀሪው ደግሞ ምርኮ እየተደረገ የፋኖ ድልና የፋኖ ጥንካሬ በግልጽ እየታየበት ያለውን ሁኔታ አይተናልም ተመልክተናልም። የአገዛዙ ብልጽግና አገልጋይ ባንዳ ወዳደር ባለስልጣናትን በቁጥጥር ስር የዋሉበት በተለይ በገረገራ መቄት የአገዛዙ ብልጽግና አገልጋይ ባንዳ በቁጥጥር ስር የዋለችበት ሁኔታን ተመልክተናል። ይህ እንግዲህ ፋኖ በደህንነቱ በኩል ከፍተኛ የሆነ ስራ እየሰራ እንደሆነ ከብልጽግና የደህንነት መዋቅር የፋኖ የደህንነት መዋቅር በእጅጉ ስኬታማ እየሆነ እንዳለ የሚያሳዩ ነገሮችን እየተመላከትን ነው የምንገኝ። በተለይ በወሎ የደህንነቱ መዋቅሩ ከአገዛዙ ብልጽግና የደህንነት መዋቅር በተሻለ መልኩ መሆኑን አሁን የጠቀስናቸው ውጤቶች በቂ ማሳያ ተደርገው ይወሰዳሉ ማለት ነው። በዚሁ በሰሜን ወሎ የላስታ ጄኔራል አሳምነው ጽጌ ኮርና የደጋው መብረቁ ኮር በቅንጅት ከሚያደርጉት አውደ ውጊያ ጎን ለጎን የአገዛዙን ብልጽግና ጥምር ጦር ሰራዊት በማፈራረስ በኩል ከፍተኛ የሆነ አስተዋጽኦ እያበረከቱ ነው የሚገኙት ወንዳለ። በተለይ 11ኛው ዕዝ በወልዲያ ከተማ መቀመጫውን አድርጎ ተመስርቷል። ይህ 11ኛ ዕዝ እየፈራረሰ ነው የሚገኝ። ከ11ኛ ዕዝ 12ኛ ክፍለ ጦር ሙሉ በሙሉ በሚባል ደረጃ የፈራረሰችበት አሁንም ሰራዊቷ እየኮበለለ ፋኖ ኃይሎችን እየተቀላቀለበት ያለውን ሁኔታ ተመልክተናል። በአጠቃላይ በሳምንቱ የተመለከትናቸው ያየናቸው ድሎች በእኔ በኩል እነዚህን ይመስላሉ። ተጨማሪ ካለ ወደ አንተ ልመለስ። መልካም አመሰግናለሁ ነጻነት። በሰፊው ሄደህበታል። በትልቁ የሚነሳው ጉዳይ በጎጃም የቴዎድሮስ ዕዝ እያካሄደ የሚገኘው የመዋቅር ማሻሻያ የኮር ምስረታ እንደዚሁም የክፍለ ጦር አደረጃጀቶችን የማዘመን እንቅስቃሴ በትልቁ የሚነሳና በርካታ ድሎችም እየተመዘገቡበት የሚገኝ ነው። በተለይ አዳዲስ መዋቅሮችን መዘርጋት ሰራዊቱን በአዳዲስ አስተሳሰብ መገንባት መቻል ለድል ስኬታማነት ወሳኝ ነውና ካለፉት 15 ቀናት በፊት ጀምሮ ከፍተኛ የሆነ የአደረጃጀት ስራዎችን በመስራት ላይ ነው የሚገኘው። ይህ በትልቁ የሚነሳ ጉዳይ ነው። ከዚያ ባሻገር የተወሰነ ለመጨመር ያክል በወሎ ግንባር የምስራቅ አማራ ቀጠና ምኒልክ ዕዝ ያደርጋቸው የሚገኙ አውደ ውጊያዎችም አሉ። በትላንት በስቲያ እንደዚሁ ትላንትናን ጨምሮ በቆቦ ዙሪያ በጮቢ በርና ወደ ተኩለሽ የሚወስደውን ቀጠና ተከትሎ ከፍተኛ አውደ ውጊያ ሲደረግበት የከረመ ቀጠና ነው። በሰሞኑም ከፍተኛ ድል ተመዝግቧል። የፋኖ ኃይሎች በወሰዱት የተቀናጀ አውደ ውጊያ በርካታ ድሎች ተመዝግቧል። ከዚያ ባሻገር ከዋጃ በቅርብ ርቀት በሚገኙ ከረብታማ ስፍራዎች ላይም እንደዚሁ እንደ አዲስ ያገረሻ አውደ ውጊያ እየተካሄደ ስለመሆኑና ድል እየተመዘገበ ስለመሆኑ መረጃዎች እየወጡ ይገኛሉ። ከዚያ ባሻገር የላስታ ጄኔራል አሳምነው ጽጌ ኮርም እንደዚሁ በላሊበላ ዙሪያ በአይና ቦግና በኩል መስክ ቀጠናዎች ከፍተኛ አውደ ውጊያ እያደረገ ከድል ላይ ድል እየደረበ ስለመሄዱ መረጃዎች ይወጡ ይገኛሉ። አንተ ያነሳቸው በትልቁ ተጠቃሽ ሆነው በተለይ የአገዛዙ ከፍተኛ አመራሮች በፋኖ ቁጥጥር ስር እየዋሉ አንገቱን የማስደፋት ስራዎች እየተሰሩ መሆኑ በትልቁ የሚነሳ ጉዳይ እንዳለ ሆኖ ምናልባት እኔ ማንሳት የወደድኩት ከነዚህ እጅግ ስሜትን የሚያሞቁ ዜናዎች ባሻገር ደግሞ እንደዚሁ የአንድነቱ ሁኔታም አሁንም ቢሆን ከወሬ የዘለለ በተግባር መገለጥ መቻል አለበት። በርካታም
እኛም ባለም አቀፍ ፋኖ ሚዲያ በደረሰን መረጃ መሰረት የዜና ሽፋን ሰጥተን የነበረው ህዝቡና የፋኖ ሰራዊቱ አሁን ላይ የአንድነቱን ጥያቄ አጠናክሮ እየተነሳ ነው የሚገኘው። በተለይ አመራሮች ከሚዲያ የዘለለ ንግግራቸውን ወጥተው መሬት የነካ የአንድነት ስራዎችን መስራት አለባቸው የሚል ገፊ ጥያቄዎችን እያነሳ ነው የሚገኘው ሰራዊቱ። ምክንያቱም በልዩነት ምክንያት እየሞተ እየቆሰለ የሚገኘው ከአመራሩ ባሻገር በትልቁ ስፍራውን የሚይዘው እግረኛ ተዋጊውና የፊት ለፊት ውጊያዎችን የሚያካሂደው ኃይል ነውና ይህ ኃይል በዋዛ መሞት የለበትም። ሞቱም መስዋዕትነቱም ሁሉም ለአንድ ዓላማና ወጥ ለሆነ የአማራ አደረጃጀት መሆን ስላለበት የፋኖ ኃይል ወደ አንድ መምጣትና የአገዛዙን እድሜ ሳያረዝም ድሉ በፍጥነት መምጣት አለበት የሚሉ ጥያቄዎች እየተነሱ ናቸው ያሉት። እነዚህ ተጠይቆች 100% እና ከዚያም በላይ ሊሆን በሚችል መልኩ ትክክለኛ ናቸው። ህዝቡም ይህንን ጥያቄ በሰፊው እያነሳ ነው የሚገኘው። አሁን የተፈጠሩ የልዩነት ሀሳቦችን ሰበብ በማድረግ አሁንም ከዚህ ቀደም እንዳነሳ ነው በፋኖ ውስጥ የተሰገሰጉ የጥቅም ተጋሪዎችና የገንዘብ ለማጋበስ የሚንቀሳቀሱ አካላት ይህ ሁኔታ አጠናክሮ እንዲቀጥል የሚፈልጉት የአንድነቱ ሁኔታ እንዲነሳ አይፈልጉም ከናካቴው። ስለዚህ አንድነቱ እንዳይመጣ የሚሰራው የጠላት ኃይል ብቻ ሳይሆን በራስም ኃይል ውስጥ የሚገኝና የጥቅም ተጋሪ የሆነ ቡድንም ስለሆነ የነዚህን ሴራ ለመበጣጠስና ለማክሸፍ አንድነቱን በአስቸኳይ ሰርቶ የድል ብስራት ዜናውን ለህዝብ ማሳወቅ ተገቢ ነው። የአማራ ህዝብና የፋኖ ሰራዊት ብቻ ሳይሆንም የአማራ ህዝብ የመገፋት የመበደል ድርጊት የሚያንገበግባቸው የትግሉ ደጋፊዎች መላው ኢትዮጵያውያንና የዓለም አቀፉ ማህበረሰብም የአንድነት ዜና በትልቁ የሚፈልገው ጉዳይ ነው። ብቻ ሳይሆን የዓለም አቀፉ ማህበረሰብና ትልቅ ተቋማትም ጭምር ፋኖ ወደ አንድ ከመጣ በኋላ ተጽዕኖ ፈጥሮ ጥያቄዎችን ለማቅረብ ምላሽ ለመስጠትም አመች የሚሆነው ከአንድነት በኋላ ነው በሚል ብዙ ጊዜ ገፊ የሆኑ ሀሳቦችን ሲያነሱ ይስተዋላል። ስለዚህ እነዚህ ጥያቄዎች ምላሽ እንዲያገኙ ፋኖ የአንድነት የቤት ስራውን አሁን በአፋጣኝ መስራት አለበት ብለን እናነሳለን። ይህ ለምን ይነሳል? ስራዎችን እየሰራ አይደለም ወይ የሚሉ አንዳንድ ጊዜ ተጠይቆችም ሊነሱ ይችላሉ። አዎ ስራዎች በሚፈልገው ፍጥነት እየሄዱ አይደለም ብሎ መሞገት የሚያስችሉ ምክንያቶችንም እያየ ነው። በጎንደር ግንባር እንግዲህ የአንድነቱ ዜና ከተበሰረ በውስጥ ካለቀ ከአንድ ወር በላይ አስቆጥሯል። ይሁንና ግን አሁንም በይፋ ያለ መውጣት አሁንም በውስጥ የሚጎትት ጎታች የሆነ እንቅስቃሴዎች የመኖር ወደፊት ሁለት እርምጃ ከሄዱ በኋላ አንድ እርምጃ ወደ ኋላ ማለት ሁኔታዎችም እየተስተዋሉ ስለሆነ በትልቁና በተምሳሌትነት ያነሳ ነው የጎንደር ቀጠና የፋኖች የአንድነት እንቅስቃሴ አሁንም አልታሰረም፣ እንደተሰበሰበ ነው። ስለዚህ ማሰሪያ ገመድ ሊበጅለት ይገባል ማለት ነው። በሌሎች አካባቢዎችም ያለው ጅምር ስራዎች በፍጥነት ሊያልቁ ይገባል። የሚነሱ ለልዩነት ሀሳብ የሚነሱ ማደናገር ሀሳቦች አሁንም የበቂና አርኪ አይደሉም። ለአንድነት ምንም አይነት ምክንያቶችን ልትደረድር አይገባም። ስለዚህ ምናልባትም ከአንድነት በኋላ የሚነሱ የቅደም ተከተል የሚፈልጉ ጉዳዮች ይኖራሉ። እነሱ ጥያቄዎች መዝግቦ በመያዝ ከአንድነቱ በኋላ ውሳኔ የሚያስፈልጋቸው የአራቱም ቀጠናዎች በጋራ ሊወስኑባቸው የሚገቡ ነጥቦች አሉ። በተለይ ከወሰንና ከማንነት ጋር በተገናኙ የሚነሱ ጥያቄዎች በጋራ ከመስራት የሀገር ውስጥም ሆነ ከውጭ ኃይሎች ጋር የዲፕሎማሲያዊ ግንኙነት እንዴትና በምን አይነት መርህ ላይ ሊመሰረቱ ይገባቸዋል የሚሉ ጥያቄዎች እኔ ከአንድነቱ በኋላ ተነስተው የጋራ በሁሉም ቀጠናዎች ያሉ አመራሮች ወደ አንድ ቤት ከሰሩ በኋላ ሊመለሱ የሚገቡ ጥያቄዎች ናቸው ብዬ አስባለሁ። እነዚህ ነገሮችን ነው ለማከል የፈለኩት ነኝ። ነጻነት ምናልባት በዚህ ላይ የምታነሳው ሀሳብ ካለ እሱን እናንሳውና በቀጥታ ከዚህ በኋላ የምንሸጋገረው ቢቢሲ ያወጣው አስደንጋጭ ሪፖርት 4% በሚገኙ የክልሉ ጤና ጣቢያዎች ወስዶ ያሰፈረው ቁጥር እጅግ አስደንጋጭ ነው። 96% በሚሆነውና ሪፖርቱ ባልተሰራባቸው የጤና ተቋማት ላይ ሪፖርት ቢሰራ ኖሮ ሪፖርቱን ያላቀረቡ በፍርሃትም በተለያየ በመገለልና በመድሎ ምክንያት ጥቃት እንደደረሰባቸው ያልተናገሩ ሰዎች ሙሉ ሪፖርት አቅርበው ቢሆን ኖሮ ምን አይነት ቁጥር የታከለበት ሪፖርት እንሰማ ይሆን? ጆሮ አልሰማይልም፣ አይና ላይ ማይልም። መቼም እነዚህ አስደንጋጭ ሆኖ ቁጥራዊ ወይም ሀዛዊ መረጃዎችን የምንሰማበት እድል ነበርና እነሱን ማን ነው ከሪፖርቱ በኋላ ራሱ ትክክለኛ ምላሽ የሰጠው ወይም የተጋፈጠው ይሄንን ሪፖርት ወስዶ የሚመለከታቸው አካላት ትኩረት እንዲያደርጉ የጠየቀ ተቋም ማን ነው የሚለውን እናነሳለን። ነጻነቱ ዳን ተመለስኩ። መልካም እንግዲህ ስለ አንድነቱ ብዙ ነገሮችን ብለናል። እስካሁን አንድነቱ ያልመጣበት ዋና ምክንያትንም ለአድማጭ ተመልካቾቻችን ስናደርስ ቆይተናል። አሁንም አንድነቱ በአጭር ጊዜ መምጣት እንዳለበት በሰራዊቱ በኩል ተደጋጋሚ ጥያቄዎች እየተነሱ ነው የሚገኙት። ይህንን ትግል ለማሸነፍ የመጨረሻ አማራጭ
የፋኖ ኃይሎች በተለይ አመራሮች በራቸውን ዘግተው መምከርና አንድ ወጥ የሆነ አደረጃጀት መፍጠር ነው ብለን በተደጋጋሚ አንስተናል። ከተለያዩ የትግሉ ስሜትና ኃላፊነት ከሚሰማቸው ሰዎች ጋርም ውይይት አድርገናል። አንድነቱ እንግዲህ እስካሁን ድረስ በውል ግልጽ በሆነ መንገድ አልተወቀም። የጎንደር አንድነት ከተጀመረም አንድ ወር እያለፈው ነው። በዚህ አንድ ወር ውስጥም ስለ አንድነቱ ሂደትና አሁን ያለበትን ሁኔታ በግልጽ ማወቅ አልተቻለም። በሸዋም የተጀመረው የፋኖ አንድነት አሁን በምን ሁኔታ ላይ እንዳለ አይታወቅም። ነገር ግን ሰራዊቱ ህዝቡም በጉጉት የሚጠብቀው የፋኖ አንድነት ነው። የፋኖ አንድነት እንዲመጣ የፋኖ አመራሮች የአማራን ህዝብ ማስቀደም አለባቸው። የወጡትም ለአማራ ህዝብ እስከሆነ ድረስ ህዝብን ለማዳን የወጣ ኃይል ህዝብን ጥቅም አስቀድሞ የህዝብን ፍላጎትና ጥያቄ አስቀድሞ አክብሮ ይሄንን የአንድነት ጥያቄ በአጭር ጊዜ መመለስ እንዳለበት በተደጋጋሚ የገለጽነው ጉዳይ ነው። አሁንም ቢሆን ግን የፋኖ አመራሮች ውስጥ ትልቅ ችግር እንዳለ ከአንድነቱ የምንገነዘበው ነገር ነው። ስለዚህ በፋኖ አንድነት መጓተት ውስጥ የራሳቸውን ጉልህ አስተዋጽኦ እያበረከቱ ያሉ የፋኖ አመራሮችን ለይቶ ማውጣት መውቀስ ተገቢ ነው ብዬ አስባለሁና በሚቀጥለው ፕሮግራማችን አንድነቱ ለምን ዘገየ፣ አንድነቱ እስካሁን ድረስ ያልፈጠነው በምን ምክንያት ነው፣ በዚህ አንድነቱን በማምጣት በሚደረገው ሂደት ውስጥ ያሉ የፋኖ አመራሮች የራሳቸውን ጥቅም ከማስጠበቅ ነው ወይስ በሌላ በአገዛዙ ብልጽግና ተልዕኮ ተሰጥቷቸው ነው ብሎ የሚያስነሳ ጥያቄ እየመጣ ስለሆነ ይሄንንም ግልጽ አድርገን የምንሄድበት እና በአንድነቱ ጉዳይም በስፋት የምናወራበት ይሆናል። ይህ ጥያቄ ግን የህዝብ ጥያቄ እስከሆነ ድረስ እኛም ይሄንን የህዝብ ጥያቄ ለህዝቡ የማድረስ ታሪካዊ ግዴታም ኃላፊነት አለብን። ይሄንን ኃላፊነት ለመውጣት ደግሞ በዚህ አንድነት ውስጥ ያሉ ድክመቶችንና አሁን ለአንድነቱ እንቅፋት የሆኑ ነገሮችን ችግሮችን ነቅሰን አውጥተን በሰፊው የምናደርስ ይሆናል። ሌላው ቅድም አንተ እንዳልከው ቢቢሲ ያወጣው ሪፖርት ዓለምን አስደንግጧል፣ መነጋገሪያም ሆኗል። ቢቢሲ በክልሉ ባሉ ጤና ጣቢያዎች 4% ወይም 4% በሚሆኑ ጤና ጣቢያዎች ነው ጥናት የሰራው። በዚህ ጥናት ደግሞ 2697 ሴት እህቶቻችን በአስገዳጅ ሁኔታ ተደፍረዋል። እድሜያቸው ከ18 ዓመት በታችም እንደሚበዙ መረጃዎች እየወጡ ነው የሚገኙት። ከዛ ባሻገር ይህንን መረጃ ቢቢሲ እንዲያጠፋው አገዛዙ ብልጽግና ከፍተኛ የሆነ ርብርብና ግፊት እያደረገ እንደሆነ መረጃዎች ደርሰውናል። በተለይ የውጭ ዲፕሎማቶች እና የውጭ ጉዳይ ሚኒስተር ይህንን ጉዳይ በአጭር ጊዜ ጨርሶ ይህ የቢቢሲ ሪፖርት ሐሰት ነው እንዲል አገዛዙ ብልጽግና እንቅስቃሴ መጀመሩን ከውስጥ ምንጮች የደረሱን መረጃ ያመላክታሉ። በክልሉ እንግዲህ 218 ወረዳዎች አሉ። በ218 ወረዳዎች ደግሞ በአንድ ወረዳ ብቻ ከ4 እስከ 2 ጤና ጣቢያ አለ። በአጠቃላይ ግን ማክሲመም 3 ጤና ጣቢያ ይኖራል። በ218 ወረዳዎች ውስጥ ትክክለኛ የሆነ ጥናት ቢደረግ ምን ያክል ሴት እህቶቻችን እንደተደፈሩ ሊያሳይ የሚችል መረጃ ሊወጣ ይችላል። ስለዚህ አሁንም በቀሩ የአማራ ክልል አካባቢዎች የተደፈሩ ሴት እህቶቻችንና ሌላም ሰብአዊ ቀውስ ዓለም አቀፍ ወንጀል ጥሰት የተፈጸመባቸውን ሴት እህቶቻችን እንዲሁም እንዳጠቃላይ እንደ አማራ ህዝብም የተፈጸመውን ጉዳት የሚያጠና ግብረ ኃይል እንዲቋቋም ተደጋጋሚ ጥያቄ እየተነሳ ነው የሚገኝ። የዲያስፖራው ኃይልም ይህ ግብረ ኃይል ተቋቁሞ ገብቶ በሁለቱ ኃይሎች መካከልም ኃላፊነት ተወስዶ የጥናት እንዲሰራ አሁንም ያላሳለሰ ጥያቄና በሰላማዊ ሰልፍ እንዲሁም በተለያዩ አጋጣሚዎች ይህንን ጥያቄ ማቅረብ እንዳለባቸው ህዝቡ በተደጋጋሚ እየጠየቀ ነው። በተለይ በውጭ የሚኖሩ ወንድሞቻችን ይሄንን እንዲያደርጉ አሁንም መልእክት እናስተላልፋለን። ይህ ያገዛዙ ብልጽግና ግፍ ግን አሁንም ተጠናክሮ ቀጥሏል ማለት ነው። ይህ ብቻ አይደለም። በባህር ዳር ከተማ፣ በጎንደር፣ በደሴ፣ በወልዲያ በተለይ በዞን መናገሻ ከተሞች ያገዛዙ ብልጽግና ከፍተኛ ወታደራዊ መኮንኖች የሚቀመጡበት ከተማ ነውና በየትምህርት ቤቱ ልጃገረዶችን እየመረጡ በደላላ የሴት እህቶቻችን ህይወት የሚያበላሹ የአገዛዙ ብልጽግና ወታደራዊ አመራሮች አሉ። ትናንትም በእኛ በዕለታዊ የመረጃ ሰዓታችን እንደገለጽ ነው በባህር ዳር ከተማ የሰሜን ምዕራብ ዕዝ ከፍተኛ ወታደራዊ አዛዦች ደላላ ቡድን በማቋቋም በጣና ሐይቅ ትምህርት ቤትና በፋሲሎ
ትምህርት ቤት ሴት ልጃገረዶችን በደላላ አማካኝነት እየወሰዱ ህይወታቸውን እያበላሹ እንዳለ በአዘዞ ወታደራዊ ካምፕም አዘዞን እና ጎንደር ከተማን ጨምሮ እንደዚህ አይነት ድርጊቶች ተባብሰው መቀጠላቸውን በዳንግላም እንግዲህ በዳንግላ መኮድ ካምፕ እንደዚህ አይነት ድርጊቶች ይፈጸማሉ። ከዚህ በፊትም እንግዲህ ባለፈው ዓመት 2017 ዓ.ም በማርቆስ ከተማ ከ33 የሚደርሱ ተማሪዎች በአገዛዙ ብልጽግና ከፍተኛ ወታደራዊ መኮንኖች መደፈራቸውን ጣብ የወጣ መረጃ ያመላክታል። በወቅቱ ግን የወጣው መረጃ ተዳፍኖ እንዲቀር ተደርጓል ማለት ነው። በአገዛዙ ብልጽግና በፋይናንስ የተደገፈ የስም ማጥፋት ዘመቻውን በዚህ ልክ እንዲያጠፉት አድርገዋል። ፈተና ደርሶ ሲመለሱ ታግተው ጥቃት የደረሰባቸው ማለት ነው። አዎ ሌላው ከባህር ዳር እንግዲህ ከባህር ዳርና ከደብረ ታቦር ፈተና የ12ኛ ክፍል አገር አቀፍ ፈተና መልቀቂያ ወስደው ሲመለሱ ጥቃት የደረሰባቸው አሉ። በሰሜን ጎጃም እንደነ ሜጫ፣ ገርጨጭ፣ መራይና አካባቢ ያሉ ተማሪዎች በአገዛዙ ብልጽግና ሰራዊት የተደፈሩበት ከደብረ ታቦር ዩኒቨርሲቲ ተፈትነው ወደ ስማዳ ሲሄዱ የነበሩ 19 ሴት ተማሪዎች በአገዛዙ ብልጽግና ሰራዊት የተደፈሩበት ጋሳይ ክምር ድንጋይ ላይ አንዱ ማሳያ ነው። ይህ ጥናት እንግዲህ ይህ ሁሉ በደልና ይህ ሁሉ የሴት ልጆች ጥቃት በትናንቱ የቢቢሲ ጥናት አልተካተተም። ከ2016 2018 መጀመሪያም በእጅጉ በርካታ ጥቃቶችና ጥፋቶች የደረሱበት ዘመን ነው። በዚያ ዘመን የቢቢሲ ጥናት ያልተካተተበት ሁኔታ ስላለ እንጂ በዚያ በ2018 ከግንቦት ወር እስከ አዲሱ ዓመት 2016 መግቢያ ድረስ ጥናት ቢደረግ በርካታ ሴቶቻችን እንደተደፈሩ የሚያሳይ መረጃ ይወጣል። በአንዳንድ ጤና ጣቢያዎች ግን የአገዛዙ ብልጽግና ወታደሮች ይህንን ፋይል እንዲያጠፉ የጤና ባለሙያዎችን ጭምር ጥቃት ሲያደርሱ እንደነበረ በወቅቱ መረጃውን ለአድማጭ ተመልካቾቻችን ስናደርስ ነበርና የቢቢሲ መግለጫ ግን የቢቢሲ ጥናት ያገዛዙን ብልጽግና መንግስት በተለይ 4 ኪሎን ቤት የረበሸ እጅግ በጣም አሳሳቢ የሆነ ዓለም አቀፍ ትኩረት እንዳያገኝም በአጭር ለማስቀረት ስራዎች እየሰራ እንደሆነ የሚያመላክቱ መረጃዎች ከወዲሁ እየወጡ ነው የሚገኙት። ወንዳለ እጅግ አስገራሚ መረጃ ነው። በርካቶችም አንገታቸውን የደፉበት ነው። በአንድ ሀገር ላይ ሀገር ጠባቂ ዘብ ተብሎ የሚጠራ ኃይል እንደዚህ የአንድ ቡድን ስልጣን አስጠባቂ በመሆን በየሰፈሩ ከገባ በኋላ በተለይ በአማራ ሕዝብ ንጹሃን ላይ ያደረሰ የሚገኘው ግፍና በደል እጅግ የሚያንገሸግሽ ነው። እንግዲህ በተለያዩ የሚፈጸሙ ከድሮን ጥቃቶችና ከባድ መሳሪያዎች የተረፈውን ደግሞ እንደዚህ የስነ ልቦና ጫና በመፍጠር ከፍተኛ የሆነ ለበሽታ ተጋላጭ በማድረግ ያልተፈለገ እርግዝና፣ ለአባላዘር በሽታዎች፣ ለኤችአይቪ ኤድስ እና በጣም ከፍተኛ ለሆነ የሞራል ስብራት የሚያጋልጥ ነው። በጥናቱ ላይ ከተነሱት ነጥቦች በሚገርም ሁኔታ ጥናቱ በሰፊ ሄዶበታል ማለት ይቻላል። ምንም እንኳን 4% በሚሆኑ የጤና ተቋማት ላይ መረጃውን ይውሰድ እንጂ አስምሮበት ያለፈው ጉዳይ ምንድነው? መረጃውን ያልሰጡ የጥቃቱ ተጋላጮች ቁጥር እጅግ በጣም ከፍተኛ ነው። አንደኛ ወደዚህ ተቋም መጥተው ስለመደፈር አፋቸውን ሞልተው ለማውራት ተቸገሩ። ሪፖርትም ሲያቀርቡ ያለቅሱና በፍርሃት ውስጥ ይንቀጠቀጡ እንደነበር ከአላቸው ከሃይማኖታዊ ከባህላዊ የእስቴት አንጻርም ከፍተኛ ጉዳት እንደደረሰባቸው ያመላክት ነበር። ጥቃት ከደረሰባቸው ውስጥ ትዳሯን በተክሊል ልትመሰረት የነበረች አንዲት ታዳጊ በዚህ የመደፈር ጥቃት እንደተፈጸመባትና መሞትን ትመርጥ እንደነበር ከዚህ ይህንን ከመስማትና ከማየት ከሃይማኖት ባፈነገጠ መንገድ በክብር ልታደርገው የነበረው ጋብቻ መሰናከሉ ሞትን ትመርጥ እንደነበር የገለጸችበት ሁኔታ አለ። ስለዚህ እነዚህ ሁኔታዎችና የአካባቢውን ባህልና ወግ ከመሸሽ ከመፍራት እርግዝናቸው እንዳይታወቅባቸው የጤና ምርመራ ላለማድረግ የሚፈልጉ የአባላዘር በሽታና እነዚህ ተላላፊ የሆኑ በሽታዎች አሉባቸው መባልን በመፍራት ብቻ ወደ ጤና ተቋማት ያልሄዱና ቁስላቸውን አሁንም ድረስ ተሸክመው ውስጣቸውን ብስጭትና መብሰልሰል እየበላቸው ለተለያዩ በሽታዎች የተዳረጉ ቤት ይቁጠራቸው ሲል ዘገባው አካቷል። ይህ በጦርነት ቀጠና አካባቢዎች ላይ የሚለመድና የሚታወቅ ነው። ስለዚህ ዘገባው በዚህ ልክ ከሄደ በተለይ የሰብአዊ መብት ተቋማት የዓለም አቀፍ የሰብአዊ መብት ድርጅቶች ወደ እነዚህ ቀጠናዎች ገብተው ገለልተኛ ሆኑ ሪፖርቶችን በማውጣት ረገድ ትልቅ ስራዎች ይጠበቁባቸዋል። በሚያሳዝን ሁኔታ ይህ ሪፖርት ከወጣ በኋላ ምላሽ የሰጠ ያየሁት አሁን
እስካሁን ባለው ሁኔታ የእናት ፓርቲ ነው። የእናት ፓርቲ በወቅታዊ ጉዳዮች ላይ በሰጠው መረጃ በጦርነት ቀጠናዎች የሚደርሰው ጾታዊ ጥቃት በህግም በሞራልም የሚያስጠይቅ ነው ብሏል። እናት ፓርቲ እንግዲህ የአገዛዙ ኃይል የሚፈጽማቸውን እያንዳንዳቸው እገታዎች፣ ዝርፊያዎች፣ ግድያዎች በመከታተል ዘገባ ይዞ ይወጣል፣ ሪፖርት ያደርጋል፣ ተቃውሞዎችን ያሰማል። ምንም እንኳን የኢትዮጵያና የአማራ ችግር በፓርቲና በምርጫ ይፈታል ባይባልም ይህንን ደረጃ አልፎ ነው ወደ ትጥቅ ትግል የተሸጋገረውና ቢሆንም ግን በዚህ ውስጥ ያሉ እንደ እናት ፓርቲ አይነት ደግሞ አንዳንድ አልፎ አልፎ ሰብአዊነት የሚሰማቸው እነዚህ አይነት ሪፖርቶችን ያወጣሉ። እስካሁን ግን እናት ፓርቲ ብቻ ነው መረጃውን ይዞት የወጣው። ይህ ቅስም ሰባሪ የሆነ የወሲባዊ ጥቃት እንዲሁም ዘግናኝ ድብደባና የስነ ልቦና ጉዳት ተጠቂዎች ህይወት ላይ ያነጣጠረ ዘገባም አስነብቧል ሲል የቢቢሲን ዘገባ ይዞ የወጣው እናት ፓርቲ ከሰሜኑ በትግራይ ኃይሎችና በፌዴራል መንግስት መካከል በነበረው ጦርነት ጀምሮ መረጃው ይደርሰን ነበር። ለፓርቲያችን ከጊዜ ጀምሮ እየተከታተል ድምጽ ከማሰማት ቦዝነን አናውቅም ብሏል። በወቅቱም ይህ አጸያፊ ተግባር በገለልተኛ አካል ተጣርቶ አጥፊዎች በጦር ወንጀል እንዲጠየቁ ምክረ ሀሳብ አቅርቧል። ሰሚ ባያገኝም ብሏል። ፌዴራል መንግስትና በህወሓት መካከል በነበረው ጦርነት እንዲሁ ያለ ሃይባይ ግፍ ቀጥሎ በዚህ ደረጃ ጭካኔውና ቁጥሩ በዝቶ እጅግ አሳዛኝ ደረጃ ላይ ደርሷል። ድርጊቱ በሀገራችን የተካሄደ ያለ የዘር ፍጅት ዘርፈ ብዙና መዋቅራዊ መሆኑን እንደሚያሳይ መጥቀስ የሚችል ነው ያለው እናት ፓርቲ። ከተለያዩ ታማኝ ምንጮች እንደምንሰማው አሁን ቁጥሩ ሊያሻቅብ እንደሚችልም የታፈኑ ድምጾች እየደረሱ ነው ብሏል። በመሆኑም እናት ፓርቲ ሰብአዊ መብት ላይ የሚሰሩ ሀገር በቀልና ዓለም አቀፍ ተቋማትም ድርጊቱን በመኮነን በገለልተኛ አካል እንዲጣራና ጥፋተኞች ለህግ እንዲቀርቡ እንዲያደርጉ ጥሪያችንን እናስተላልፋለን ብሏል። ይሁንና ግን ታንኩም ባኩም የህግ አስፈጻሚዎችን በቁጥጥሩ ስር ያሉት ብልጽግና ጥፋተኞችን ማንኞችን ጥፋተኞች ተጠያቂ ያደርጋል የሚለው ሌላ ተጠይቅ ነው። ምክንያቱም ራሱ ነው የዚህ ድርጊት ፈጻሚ አካል፣ አስፈጻሚውም ራሱ ነው። ስለዚህ ምናልባት ዓለም አቀፍ የህግ ተቋማት ይህንን ጉዳይ ካልያዙት በስተቀር ሀገር አቀፍ የሰብአዊ መብቶች የሚያወጡትን ሪፖርት ወደ ቅርጫት ከመወርወር የዘለለ ተጠያቂነት አለው ለማለት ያዳግታል። ከዚህ ባሻገር ፓርቲው ትኩረታችን ሴቶች ላይ አድርገው የሚሰሩ የመንግስትና መንግስት ያልሆኑ ተቋማትም በጦርነት ቀጠና የሚደርሰውን እጅግ አጸያፊ ጾታዊ ጥቃት ከበዓል ማድመቂያና ፖለቲካዊ ቅስቀሳ ባለፈ ጥቃቸውን የሚያቃል ጥረትና መፍትሄን እንዲያመጡ ድርጅቱን እንዲያወግዙ እንጠይቃለን ያለው እናት ፓርቲ ምናልባት እዚህም ላይ ነው መጨመር የምፈልገው የጾታዊ ጥቃትና ትንኮሳ ብለን ስናነሳ በዚህ ደረጃው ሴቶችን ብቻ ማዕከል አድርጎ ወጣ እንጂ በወንዶች ላይ የሚፈጸም ከኢትዮጵያ ባህል፣ ሃይማኖት፣ እሴት ያፈነገጠ የምዕራቡ ዓለም ቀሳፊ ልለው የሚችለው አመለካከት ከሰሞኑ በበርካታ ሚዲያዎች ላይ እየተነገረና ድርጅቱን እንድንለማመደው እያደረጉ ነው የሚገኙት። በተለይ በብሔራዊ ቡድን ደረጃ የሴት ተጫዋቾች ከተመሳሳይ ጾታ ግንኙነት ጋር በተገናኘ የወጣው ሪፖርት እጅግ በጣም አንገትን የሚያስደፋ ነው። አንድን ሀገር ከወከለ ያውም ስፖርታዊና የሰላም ተምሳሌት ነው ከተባለ እግር ኳስ ይህንን ሰምተናል። ከዚህ ባሻገር ግን የሀገር መከላከያ ነው የምንለው ቁንጮና ከፊት የሚቀመጠው የሀገር ተቋም ወንዶችም ላይ እንደዚሁ የተመሳሳይ አይነት ጾታዊ ጥቃቶች እየደረሱ ነው የሚገኘው። ምናልባት እነዚህ አይነት ነገሮች ሲነሱ ሚዲያዎችን ሊያዘጉ የሚችሉ ከመሆናቸው ጋር በተገናኘ በሰፊው እኛ ዩቲዩብ ላይ ትምህርትን የምሰራ ከመሆኑ ጋር ተያይዞ ለመጥቀስ አዳጋች ነው። ምናልባት በሳተላይት ቴሌቪዥኖች ሊደረግ የሚችል ውይይት ነው። በሰፊው መኬድ ያለበትና ሌሎች ሚዲያዎችም ይሄንን በትኩረት ሊይዙት የሚገባ ጉዳይ ነው። እንግዲህ በዚህ የሁለት ዓመት ተኩል ብልጽግና ጨፍጫፊ ስርዓት ወረራ እነዚህ አይነት ከባህል፣ ከሃይማኖት፣ ከእሴት ያፈነገጡ ድርጊቶችም እየተፈጸሙ እንደሆነ ሁሉም ሊያውቀውና ሊገነዘበው ይገባል። ይህ ህልውና ትግል እንግዲህ ከዚህም ነው የሚጀምረውና ይህንን ባህልን፣ እሴትን፣ ታሪክን ሊያጠፋ ከተነሳ ኃይል ጋር የሚደረግ ቅዱስ ዓላማ ያለው ተጋድሎ ነው ተብሎ መዝገብና መወሰድ የሚችል ነው። ስለዚህ ይህንን ትግል የሚደግፉ ሁሉ እያደረጉት የሚገኘው ትግል መልካም ዓላማ ያለው ነውና ሁሉም እንዲቀላቀሉ በዚሁ አጋጣሚ ጥሪ ለማስተላለፍ እወዳለሁ። ነጻነት በሰፊው ነው እየሄድን የምንገኘው። ምናልባት ሌሎች ጉዳዮችን ካለን ሰዓትም አንጻር እናንሳ። ከሰሞኑ የተለያዩ አጀንዳዎች በሰፊ እየተነገሩ ነው። ከዚህ ጋር ተያይዞ የትምህርት ሚኒስቴር ብርሃኑ ነጋም በዚህ ቢሉ በዚያ የትምህርት ጥራትን ማሻሻል ከብዷቸዋል። የተለያዩ መመሪያዎችና ትዕዛዞችን በየጊዜው እያወጡ ነው። የተለያዩ ሽምሽሮችን እያደረጉ ነው። የተለያዩ ፖሊሲዎችን ቀረጽን እያሉ ነው። ይሁንና እነዚህ የሚያወጧቸው ጉዳዮች ደግሞ የበለጠ ከድጡ ወደ ማጡም እየወሰዱት ነው የሚገኘው። ከሰሞኑ ደግሞ መልካም የሚባል ቢሆንም የወጣው በትምህርት ሚኒስቴር በኩል ያው ግምገማና ተግሳጽ የሚያስፈልጋቸው ጉዳዮች አብረው የተካተቱበት ቢሆንም አዲስ መመሪያ ይዞ ወጥቷል። እሱን ተከትሎ የተለያዩ ሀሳቦች የተንሸራሸሩ ነው የሚገኙት። በዩኒቨርሲቲዎች በርካታ ተቃውሞዎች ተነስተዋል። ከዩኒቨርሲቲ ባሻገርም
እንደዚሁ ሌሎች አስተያየቶችን የሚሰጡ አካላት አሉና ቅድም ያነሳውም ጉዳይ ነበር ተያያዥ ስለሆነ ነው ባንዲራ ያነሳውት ያሉት በኦሮሚያም የሽመልስ አብዲሳና የተቃዋሚ ፓርቲዎች ተብለው ያደረጉት የሚገኙት ያልተገባና ልቅ የሆነ ግንኙነትም እንደዚሁ ያለውን ችግር ከቁስል ላይ እንጨት እንደመስደድ አይነት ነው። ከፍተኛ በደልና ግፍ እየተፈጸመ ባለበት ሁኔታ አሁንም ይህንን ሁኔታ ላይ ባብሱ የሚችሉ ነገሮች ነው እየሰማን ያለ ነው። እሱን መረጃ ለአድማጭ ተመልካቾቻችን አድርስልን። መልካም ወደ ኋላ መለስ ልበልና ቢቢሲ ጥናት ካደረገ በኋላ በጥናቱ ላይ የአገዛዙ ብልጽግና መከላከያ ሰራዊት በተለይ መከላከያ ሚኒስተር በጉዳዩ ላይ ማብራሪያ እንዲሰጥበት ጠይቆ ነበር። ቢቢሲ ግን ለወራቶች ያክል የመከላከያ ሚኒስተሩን መልስ ሲጠባበቅ ከቆየ በኋላ የፋኖ አመራሮችንም በመጠየቅ የፋኖ አመራሮች በቂ መልስና በቂ ማብራሪያ ለቢቢሲ ሰጥተዋል። በእርግጥ በጤና ጣቢያ በተደረገው ጥናት ሁሉም ሴቶች ጥቃት የተፈጸመባቸው በአገዛዙ መከላከያ ሰራዊት መሆኑን በግልጽ ያስቀምጣል። ስለዚህ የአገዛዙ ብልጽግና ተወካይ መከላከያ በቢቢሲ በኩል ማብራሪያ እንዲሰጥ የተጠየቀውን መጠየቅ ትቶ ዘንግቶ አሁን ቢቢሲ ይሄንን ካወጣ በኋላ ግን የቢቢሲን መረጃ ለማስተባበል አሁንም ጥረቶች እየተደረጉ ነውና ይህ ጉዳይ አሁንም ትኩረት ሊሰጠው ይገባል። ሌላው የትምህርት ሚኒስተሩ አዲሱ መመሪያና የተማሪዎች አመጽ አሁንም ተቀጣጥሎ ቀጥሏል። የተማሪዎች አመጽ እንግዲህ አዲሱ የብርሃኑ ነጋ መመሪያ በተማሪዎች ዘንድ ተቀባይነት አላገኘም። ምክንያቱም ተማሪዎች እድሜያቸውን በዩኒቨርሲቲ እንዲጨርሱ የሚያስገድድ ህግ ነው። ይህንን ህግ ደግሞ አንቀበልም በማለት በሁሉም የሀገሪቱ ዩኒቨርሲቲዎች ላይ ከፍተኛ ተቃውሞ ተነስቷል። በኦሮሚያ ክልል፣ በደቡብ፣ በአማራ ክልል እንዲሁም በሌሎችም የኢትዮጵያ አካባቢዎች የሚገኙ ዩኒቨርሲቲዎች ከፍተኛ ዩኒቨርሲቲ ተማሪዎች ከፍተኛ ተቃውሞ እያሰሙ ነው የሚገኙት። በዚሁም እንግዲህ ተቃውሞ ከተሰማ ጀምሮ ትምህርት መቋረጡንና ተማሪዎች ወደ ክላስ ገብተው ትምህርታቸውን እየተከታተሉ እንዳልሆነ መረጃዎች ደርሰውናል። ይህንን ለማስቀረት አዲስ የሰለጠነው ለአሰብ ጦርነት ሲዘጋጅ የነበረው የፌዴራል ኮማንዶ ወደ ዩኒቨርሲቲዎች እንዲገባ ትዕዛዝ ተሰጥቶ ወደ ዩኒቨርሲቲዎች ጉዞ እያደረገ ነው የሚገኘው። በአሁኑ ሰዓት የብርሃኑ ነጋ የትምህርት ማሻሻያ መመሪያ በየጊዜው ይወጣል። ይህ መመሪያ ግን የተማሪዎችንን የተማሪዎችን የእውቀት እንቅስቃሴ የሚቀይር አይደለም። ከድጡ ወደ ማጡ ነው የሆነበት። እንግዲህ ከገነት ዘውዴ የተረከበውን የትምህርት ካሪክለም በብርሃኑ ነጋ በራሱ መንገድ ቀይሮታል። የተቀየረው ካሪክለም ግን አሁን ተማሪዎችን ላመጻ አስነስቷል ማለት ነው። የብርሃኑ ነጋ የትምህርት ካሪክለም እንግዲህ ለቂም በቀልነት ማውሎታል ይባላል። በተለይ በአማራ ክልል ተደጋጋሚ ጥያቄዎች ተነስተውበታል። በዚህ በትምህርቱ በኩል ይህንንም አዲሱንን የትምህርት ካሪክለም መመሪያ ማሻሻያ ለቂም በቀልነት እየዋለው ነው በሚል ትችት ሲቀርብበት እናት ፓርቲም እንግዲህ ከሁለት ዓመት በፊት ከፍተኛ የሆነ ትችትና ተቃውሞ ያቀረበበትን ሁኔታ መመልከት እና ማስታወስ ተገቢ ነው። ብርሃኑ ነጋም እንግዲህ በቂም በቀልነት ይሄንን ስራ እየሰራ ነው የሚገኝ። አሁን ግን ከፍተኛ የሆነ ተቃውሞ ደርሶበታል። ዩኒቨርሲቲዎች ሁሉ ዳውን ብርሃኑ ነጋ የሚል ድምጽ እያሰሙ ነው። ይህ የተማሪዎች አመጽ ለአገዛዙ ብልጽግና ትልቅ ፈተና የሆነበት ለውድቀቱም ትልቅ መንስኤ ይሆናል ተብሎ እየተጠበቀ ነው የሚገኝ። የተማሪዎች አመጽ እንደነ ቢቢሲ አሁንም አልጀዚራ፣ አጃንስ ፍራንስ ፕረስ፣ ሌሎችም ዓለም አቀፍ ትልልቅ ሚዲያዎች ትኩረትና ሽፋን ሰጥተው እየዘገቡት ነው የሚገኙት። እንግዲህ የተማሪዎች አመጽ ለአገዛዙ ብልጽግና ትልቅ ውድቀት እንደሆነ ብልጽግናም የተረዳ ይመስላል። ለዚህም ተማሪዎችን ከዩኒቨርሲቲ ሊያስወጣ ይችላል እየተባለ ይገኛል። ብርሃኑ ነጋ በዚህ ልክ መንጣቱ በዚህ ልክ መዋረዱ ያወጣው መመሪያ እና የሚያደርገው ማሻሻያ እንደሆነ በግልጽ የሚታወቅ ሀቅ ነው ወንዳለ። ሌላው የነ መራራ ጉዲናና የነ ሽመልስ አብዲሳ ግንኙነት ከምን የመነጨ ነው የሚለውን ትናንት በሰፊው ደንበታል። ነገር ግን ኦሮሚያን እንደ ሀገር ለመገንባት ለመስራት በሚደረገው ሂደት ውስጥ እነ ሽመልስ አብዲሳ በኦሮሚያ ክልል የሚገኙ ፓርቲዎች ኦሮሚያን በመገንባት ሂደት ውስጥ ከፍተኛ ተሳትፎ ማድረግ አለባቸው በሚል ጥያቄ ጠይቀዋል። ይህንንም እነ መራራ ጉዲና በደብዳቤ መልስ ሰጥተዋል። ይህንን መልስ የሰጡት ደግሞ እነ ሽመልስ አብዲሳ ቀድመው እንዳልጠይቋቸው አድርገው
በኦሮሚያ ክልል ያለውን ጉዳይ ለመፍታት ምክክር ለማድረግ የሽመልስ አብዲሳ የወዴዱ ብልጽግና እንዲያቀርባቸውና ቀርበው ውይይት እንዲያደርጉ ደብዳቤው ያትታል። ይህን ተከትሎም እንግዲህ መቼ ውይይት ያደርጋሉ፣ ውይይታቸውስ ምንድነው የሚለውን እየተከታተልን ለአድማጭ ተመልካቾቻችን የምናደርስ ይሆናል። በአጠቃላይ ግን ይሄ የሚደረገው ኦሮሚያን እንደ ሀገር ለመስራት የሚደረግ ሂደት ነው። ይህን ለማድረግ ደግሞ ኦሮሚያ በፖፑሌሽን በግዛት እንዲሁም ወደብ በማግኘት ሂደቱ ከፍተኛ የሆነ ስራ እየሰራ ነው የሚገኝና ቴሪቶሪ ወይም የግዛት ነጠቃም በሰፊው ተያይዞታል። በአፋር በኩል እንግዲህ ሙሉ በሙሉ በሚባል ደረጃ ወደ ኦሮሚያ ክልል የማስገባት በአማራ ክልል ወሎና ሸዋን የመጠቅለል ስራዎች ኮሚቴ ተዋቅረው እየተሰሩበት የሚገኝ ሁኔታ ነው። ይህንን አስመልክቶ እንግዲህ እነ ሽመልስ አብዲሳና እነ መራራ ጉዲና በህገ መንግስቱ መሰረት አንድ ሀገር እንደ ሀገር እውቅና እንዲሰጠው ለማድረግ የሚያስችሉ አስቻይ ሁኔታዎችን ከወዲሁ እያመቻቹ ነው የሚገኙት ማለት ነው። በህዝብም እንግዲህ ብዛት አለን ብለው ነው የሚያምኑት። በቴሪቶሪ ወይም በቆዳ ስፋትም እንደዚሁ ከኛ የተሻለ የለም ብለው ያስባሉ። አጠቃላይ ሪኮግኒሽንም ለማግኘት እና ሶቨርኒቲ ለማግኘትም ይሄንን የሚያደርጉትን የግዛት ነጠቃና የሚያመጡትን ወደብ እንደ ትልቅ አማራጭ ይቆጥሩታል ማለት ነው። እነዚህን ሁሉ ክራይቴሪያ ካሟሉ በኋላ ነገ የአማራውን ህዝብ በጦርነት አሰማርተው አዳክመው ደም አፋሰው ቀይ ባህርን ካስመለሱ በኋላ የንገንጠል ጥያቄ ለማምጣት ኦሮሚያን እንደ ሀገር ለማቆም የሚሄዱበት መንገድ ነውና በተለይ እነ ጀዋር መሐመድም አሁን ብሔራዊ ጥቅም አስመላሽ መስለው እንዲሁም ሀገሪቱን እነሱ እንደሚያድኗት ከሰሞኑ ጀዋር መሐመድ በተለያዩ ማህበራዊ ሚዲያዎች ቀርቦ የሚናገረው ንግግር በቂ ማሳያ ነው። ነገር ግን ጀዋር መሐመድ ታክቲካላዊ በሆነ መንገድ ነው በዚህ እንዲሳተፍ የተደረገ እንጂ ጀዋር መሐመድ እንደ ኦሮሞ የሚያስብ ከኦሮሞ የሀገር ምስረተው ተነጥሎ የማይታይ ሊወጣም የማይችል ይሄንንም አጀንዳ በበላይነት የሚመራው ጀዋር መሐመድ ስለመሆኑ ራሳቸው አፈንግጠው የወጡ የኦሮሞ ኤሊቶች እየተናገሩ ነው የሚገኙትና የነ መራራ ጉዲና የነ ሽመልስ አብዲሳ የአብይ አህመድ አሊ የጋራ ስራ አሁን ተጀምሯል ማለት ነው። ቀጣዩን ደግሞ በጋራ የምናየው ይሆናል። ወንዳለ መልካም እጅግ አድርጌ ነው የማመሰግነው ነጻነት ጫና ያለው። በዛሬ የህሉናችን ዝግጅት የተለያዩ ጉዳዮች እንዳስተናል በተለይ ከኦሮሚያ ጋር በተገናኘ እነ ሽመልስ አብዲሳ እነ ጀዋር መሐመድ እና ሌሎች የተቃዋሚ ፖለቲካ ፓርቲዎች ተብለው የሚጠቀሱትም በቅንጅት እንደሚሰሩ ከዚህ ቀደም በተደጋጋሚ መነገሩ የሚታወስ ነው። በተለይ ደግሞ የጫካ ኦነግ እና የቤተ መንግስቱ ኦነግ በሚልም የተለያየ ስያሜ ይኖራቸው በተለያየ አካባቢዎችም እየሰሩ ይሁን እንጂ ግን ለአንድ ዓላማ ተነስተው ቆርጠው አማራን በማዳከም የኦሮሞ የበላይነትን በመውሰድ ኋላም ላይ ከተመቻቸው ግዛታቸውን አስፋፍተው የሀገሪቱን የተለያዩ አንጡራ ሀብቶች በመበዝበዝ የበላይነታቸውን አስቀጥለው ለመቀጠል ካንሆነላቸው ደግሞ ታላቋን ኦሮሚያ የመመስረትና ገንጥሎ እንደ ሀገር የማቆም እንቅስቃሴዎች ነው እየተደረገው የሚገኘው። ይህ ደግሞ ሁሉም የኢትዮጵያ ሕዝብ እንዲያውቀው በተለያዩ አጋጣሚዎችና የራሱን የሆነ እርምጃ እንዲወስድ በተለያዩ መረጃዎችን ያጋራን ቆይተናል። ይሁንና ግን ባንዱ ሰምቶ ባንዱ የማፍሰስ ሁኔታዎች ናቸው ያሉት። ሁሉም በየቤቱ ችግሩ ካልደረሰበት ከሚመጣው ጥፋት ያለመማር ሁኔታዎች እናያለን። እንግዲህ ብልጥ ከጎረቤት ስህተት ይማራል፣ ከጎረቤት ስህተት የማይማር ደግሞ ራሱ ስህተት ሰርቶ ይማራል፣ ካልሆነ ደግሞ ይጠፋል ነውና ነገሩ አሁን እየደረሰ የሚገኘው እና ወደፊት ይመጣል ተብሎ የሚታሰበው ጥቃት ከዚህም የበለጠና የከፋ ሊሆን ስለሚችል ሁሉም ይሄንን ተገንዝቦ እንቅስቃሴ እንዳደርግ ነው መረጃዎችን እያካፈልን የምንገኘው። እንደምታውቀው ነው በሀገር ውጭም እንደዚሁ የሽግግር መንግስት ለመመስረት የሚልና ልደቱ አያሌው እነ ጀዋር መሐመድ እና እነ ዝቅኤል ጋቢሳን ጨምሮ የህወሓት ሰዎችን በማካተት እንቅስቃሴዎች እየተደረጉ ነው የሚገኘው። ይህ ደግሞ ፋኖ እያደረገ በሚገኘው የህልውና ትግልን ተከትሎ እሱን እንደ መጠላጣያ መሰላል በመጠቀም አሁንም ዳግም ብአዴንና ህወሓት እንደዚሁም ኦህዴዶች ወደ መንበረ ስልጣኑ ለመምጣት የሚያደርጉት ትግል ኦህዴዶች ያላቸውን ስልጣን ለማጽናት እነዚህ ሁለቱ ደግሞ የቆዩ ጥንተ ኢትዮጵያ ጠላቶች ተብለው የሚፈረጁት ብአዴንና ህወሓትም ዳግም ወደ ስልጣን መንበር ለመምጣት እያደረጉት የሚገኘው ሽኩቻና ሩጫ አሁንም እንደቀጠለ ነው። ስለዚህ የፋኖ አንድነትን መፍጠን አለበት፣ የህልውና ትግሉ እንደ አንድ ቆሞ በድርጅት ሊመራ ይገባል የሚል ሐሳቦችን በተደጋጋሚ የምናነሳው ወደን አይደለምና እነዚህ በአቋራጭ
ለመበልጸግ የሚሰሩ በአቋራጭ ስልጣን ለመቆናጠጥ የሚፈልጉ ኃይሎች ሁሉ ተባብረው ይህንን የህልውና ትግል ለመቀልበስና እንደ መንጠላጠያ ለመቁጠር የሚያደርጉትን ሂደት በቅርቡ ተረድቶ መፍትሄ ሊበጅለት ይገባል የሚል የዛሬው ውይይት ማሰሪያችንን እናደርጋለን። ነጻነት እጅግ አድርጌ ነው የማመሰግነው። ውድ አድማጭ ተመልካቾቻችንም ረጅም ደቂቃዎች ከኛ ጋር በመቆየት ዝግጅታችንን ስላደመጣችሁ በመላው ዓለም ሆናችሁ እንደየሰዓት አቆጣጠራችሁ የዝግጅታችን አካል ስለሆናችሁ እጅግ አድርገን እናመሰግናለን። የዛሬ ህልውና ዝግጅታችን ነው እንዳለ ቢክስና ነጻነት ጫን ያለው በጋራ በመሆን ወደ እናንተ እያቀረብነው ነው። የአብሮነት ጊዜያችሁ ወደፊትም ስለሚኖረን የአብሮነት ጊዜ ከወዲሁ እያመሰገንን የዛሬው ዝግጅታችን በዚሁ ይቋጫል። በሌላ ዝግጅት ዳግም እንገናኛለን። መልካሙን ሁሉ በመመኘት በዚሁ አበቃ እንሰናበታችሁ።